ጋዜጠኝነት ወይስ የጦርነት ቅስቀሳ? ሰሞኑን ዘ ናሽናል ኒውስ ጋዜጠኛ ጋምብልና በግብፁ የውጭ ጉዳይ ሚኒስትር አብዱላቲ መካከል ቃለ መጠይቅ ተደርጎ ነበር። ጋዜጠኛዋ ከስነ ምግባር ያፈነገጠች፣ አጠቃላይ ስብዕናዋ የተጓደለ መሆኑን ያመላከተው በምታነሳቸው ጥያቄዎች የጦርነት ቅስቀሳ ማድረጓ ነው። የዓለም ሚዲያዎች ይህንን ዘግበው ተሳልቀውባታል። ይህም የሆነው ጠይቂኝ ልመልስ በተሰኘው የጋዜጠኛና የባለስልጣን ቀድሞ የተዘጋጀ ጥያቄና መልስ መሆኑ ነው። እናም ጋዜጠኛዋ አንደኛው ጥያቄዋ የግብፅ ቀይ መስመር እስከየት ድረስ ነው የሚል ነው። በዚህ ጉዳይ ላይ በህዳሴው ግድብ ዙሪያ ላይ ብዙ መሽከርከር ታደርጋለች። አብዱላቲ ተደጋግሞ የሚናገረው አባይ የግብፅ የህልውና ጉዳይ መሆኑን ነው። ጋዜጠኛዋ መልሳ ሌላ ጥያቄ ታቀርባለች። አባይ የግብፅ የህልውና ጉዳይ ከሆነ በአፍሪካ ግዙፍ የሆነ ወታደራዊ ኃይል አላችሁ እና ወታደራዊ ኃይል አማራጫችሁ ምን ያህል ነው የሚል ነው። እሱም እንዲህ ሲል ዲፕሎማሲያዊ በሆነ አነጋገር ለመመለስ ይሞክራል። ወታደራዊ አማራጭ ዝግ አይደለም ወደሚል። ጋዜጠኛዋ ጦርነት እንዲያውጅም ትገፋፋዋለች፣ ወይም በቀጥታ ጦርነት እንገጥማለን እንዲል ትገፋፋዋለች። እሱ ደግሞ ዲፕሎማሲያዊ ጉዳዩን ተጠቅሞ ነገር ግን መልእክቱን ለማስተላለፍ ይሞክራል። አብዱላቲ የሚያነሳቸው ተቃርኖዎች አሉት። በምስራቅ አፍሪካ ወታደራዊ ግጭት መፍትሄ አይደለም ይላል። ይሄ ማለት በቀይ ባህር አካባቢ ያለውን ችግር ማለቱ ነው። ግን ደግሞ ግብፅ መብቷን ለመጠቀም የዩናይትድ ኔሽን አንቀጽ 51ን ትጠቀማለች ይላል። ለግብፅ ሲሆን ጦርነት አማራጭ፣ ለሌሎቹ ሲሆን ደግሞ ጦርነት አዋኪ እንደሆነ ያነሳል። የትኛውም ቢሆን ጦርነት አማራጭ እንዳልሆነ ቢያነሳ ጥሩ ነበር። ነገር ግን ይህንን አልፈለገም። ምክንያቱም እንደ አቅሚቲ ማስጠንቀቂያ መሆኑ ነው። ፑቲን የህልውና ጉዳይ ከሆነ የትኛውንም አይነት ጦር መሳሪያ ተጠቅመን ህልውናችን እናስከብራለን ሲል ሰማና ሲሉ ሰምታ ታንቃ ትሞታለችን አብዱላቲ ደገመ። የህልውናችን ጉዳይ ከሆነ ሁሉም ነገር ዝግ አይደለም የሚል። ለመሆኑ ግብጾች ከኢትዮጵያ ጋር እንደሚለው ወታደራዊ አማራጭ ለመውሰድ ምን ያህል ፈታኝ እንደሆነ ሳይረዱት ቀርተው አይደለም። ምክንያቱም ግብጾች ኢትዮጵያ ላይ ምንም አይነት ወታደራዊ አማራጭ ሰንዝረው ከኪሳራ ውጭ ውጤት እንደማያገኙ ከታሪክም አሁን ካላቸው ተጨባጭ ሁኔታም ያውቁታል። ዋናው ጉዳይ የዛሬ መልእክቴ ግን ከስነ ምግባር ያፈነገጠች ጋምብል የተባለችው ጋዜጠኛ በኢትዮጵያ ላይ የጦርነት ነጋሪት ለማስጎሰም ሙከራ ስታደርግ አምሽታ ተለያይተዋል።